ጦር አውርድ 3 ቀዝቃዛው የትግራይ ጦርነት ምዕራፍ 10 የትግራይና አካባቢው የ20 ዓመት ቀዝቃዛው ጦርነት የሰላም ማስከበር ተልዕኮቼ በ2004 ዓ.ም በሌተናል ጀነራልነት ማዕረግ የሱዳንና የደቡብ ሱዳን የአብዬ ግዛት የተባበሩት መንግስታት የሰላም አስከባሪ ኃይል ዋና አዛዥ በመሆን ዘመትኩ። የሱዳንና የደቡብ ሱዳን መንግስታት ለኢትዮጵያ ልዩ እምነትና አክብሮት በመስጠት በሁለቱም ይሁንታ ነበር የኢትዮጵያ ሰራዊት በሰላም አስከባሪነት ወደ አብዬ ቀጠና የተሰማራው። እንደ አውሮፓውያን አቆጣጠር በ2011 ዓ.ም በደቡብ ሱዳን ህዝበ ውሳኔ ወይም ሪፈረንደም ሲካሄድ አጨቃጫቂውና ሁለቱም የይገባኛል ጥያቄ የሚያነሱበት የአብዬ ግዛት ድምጽ ሳይሰጥበት እንዲቆይ ተወሰነ። የአብዬ ግዛት ነባር ነዋሪዎች የደቡብ ሱዳን ተወላጆች ናቸው። በበጋ ጊዜ ሳርና ውሃ ፍለጋ ለግጦሽ የሚመጡ የሰሜን ሱዳን ተወላጆች ደግሞ ይዞታቸውን በማስፋት እዚያው ይንቀሳቀሳሉ። ይህ በመሬት ላይ ያለው አዲስ እውነታ የፈጠረው ጭቅጭቅ ነው ድምፀ ውሳኔውን ለማዘግየት ያስገደደው። እኛንም በሰላም አስከባሪነት ተልዕኮ ወደ ስፍራው እንድንጓዝ ያደረገው ይህ ምክንያት ነው። የሰሜኖቹ ዘግይቶ በመምጣት መስፈርና የሳርና ውሃ አጠቃቀም ጉዳይ የፈጠረው ቅሬታ እንደተጠበቀ ሆኖ በአብዬ ግዛት ያለው የነዳጅ ሀብት ዋናውና መሰረታዊ የግጭት መንስኤ መሆኑ ተለይቷል። በዚህ ግዛት ያለው የነዳጅ ሀብት መጠነ ሰፊ፣ እጅግ ብዙና ጥራቱም በአንደኛ ደረጃ የሚመደብ ነው። በመሆኑም ቅሬታው ተፈቶ መቋጫ እስኪደረግለት ድረስ በሁለቱም ሱዳኖች ስምምነት የሰላም አስከባሪ ግብረ ኃይል በስፍራው ተሰማርቷል። የኢትዮ ኤርትራ የተባበሩት መንግስታት ተልዕኮ የተወሰኑ ዓመታት በኢትዮጵያና ኤርትራ አዋሳኝ አካባቢ ተሰማርቶ ቆይቶ በሁለቱ መሃል በተለይ ከወሰን ብያኔው ጋር በተያዘ ለውጥ ሳይታይ ሲቀር የተባበሩት መንግስታት ድርጅት በሐምሌ 2000 ዓ.ም ነበር ተልዕኮን ለማቋረጥ የወሰነው። ተሰማርቶ የነበረው የሰላም አስከባሪ ኃይል ሲወጣም በተለይ በኤርትራ በኩል ጦርነቱ ተመልሶ እንዳያገረሽ ስጋት ነበር። የዚህ አንዱ መገለጫ የሆነውም እኔም የማውቃቸው የኤርትራ ፖለቲከኞች ከአሜሪካ ከአውሮፓ እየተነሱ ወደ አዲስ አበባ መመላለስን ያዘወትሩ ነበር። በምልልሳቸው በብዛት የሚያገኟቸው ሰዎች ስብሐት ነጋና መለስ ዜናዊ ነበሩ። በአንድ ወቅት ላይ በተደጋጋሚ ከሚመላለሱት ከአንዱና አዲስ አበባም በመቀመጥ ብዙ ጊዜ ያሳልፍ ከነበረው ከኤርትራው አምባሳደር ኃይለ መንቆሪዎስ ጋር ተገናኝተን ሻይ ጠጥተናል፣ አውርተናል፣ ተጫውተናል። ከአምባሳደር ኃይለ ከተዋወቅን ቆይተናል። ታዲያ አንድ ቀን ሻይን ጠጣ ብሎ ጋበዘኝ። ተገናኝተን ሻይ እየጠጣን ስንጨዋወት አምባሳደር ኃይለ ላይ ከዚህ በፊት ያላየሁትን የመንፈስ እርካታ ከሁኔታው አነበብኩ። ጨዋታችን መሃልም ሰማህ፣ ዛሬ እኔም ጓደኞቼም በጣም ደስ የሚል ቀን ያሳለፍነው አለኝ። ጥሩ ነው፣ ምን ተገኘ ስለው አየህ የጠቅላይ ሚኒስትር መለስ ቢሮ ለኛ ሁል ጊዜ ክፍት ነው፣ የዛሬው ግን ይለያል ካለ በኋላ ያስደሰተውን ነገረኝ። ዛሬ በቡድን ሄደን ነበር ያገኘነው። ይዘንለት የሄድነው አጀንዳም ከኤርትራ ጋር እንዳይዋጋ ቃል እንዲገባልን ልንጠይቀው ነበር። እሱም አይዟችሁ፣ አታስቡ፣ ወደ ኤርትራ አንተኩስም፣ ጉዳያችን ከኢሳያስ ጋር ነው እንጂ የኤርትራ ህዝባችን ስለሆነ ጦርነት የሚባል አናስበውም ስላለን እኛም ተሳክቶልን በጣም ነው ደስ ያለን። በእርግጥ ህዝብና መንግስትን፣ ህዝብና ጠላትን ለያይቶ ማየት ተገቢ ነው። ነገር ግን በቀውሱ ለተጠበሰው ለትግራይ ህዝብ፣ ለኤርትራ ህዝብ ከታሰበው ከግማሹ በታች እንኳን አልታሰበለትም። አከታትሎም አየህ ስብሐት ነጋን እንኳን ሁልጊዜ ነው የምናገኘው ኤርትራ እዚህ አዲስ አበባ ካስቀመጣቸው አምባሳደር በላይ ስለሚያግዘን በሱ በኩል ድጋፍ እንጂ ስጋት አልነበረንም። ዛሬ ከመለስ የሰማነው ግን መተማመኛችን ነው ብሎኝ በነበረን ቀሪ ጊዜ ሌላ ጨዋታ ተጫዋውተን ተለያየን። የኢትዮጵያ በተባበሩት መንግስታት ሰላም አስከባሪነት የመሰማራት ታሪክ በ1943 ዓ.ም ወደ ኮሪያ ከተላከው የቃኘው ሻለቃ ይጀምራል። ከዚያም የኮንጎን ቀውስ ለማብረድ በ1952 ዓ.ም ከተሰማራው የሰላም አስከባሪ ኃይል አባል በመሆን የኢትዮጵያ ወታደሮች ዘምተዋል። በአውሮፓውያኑ አቆጣጠር በ2004 ዓ.ም 1785 የኢትዮጵያ ወታደሮች ወደ ላይቤሪያ በመዝመት በአገሪቱ የደረሰውን የእርስ በርስ ጦርነት በማስቆምና ሰላም በማስከበር የበኩላቸውን ሚና ተጫውቷል። በተመሳሳይ ሁኔታ በ1986 ዓ.ም
በሩዋንዳና ብሩንዲ የተሰማራው ኢትዮጵያ ሰራዊት በሁሉም ሀገሮች የተሰጠውን የሰላም ማስከበር ተልዕኮ ከፍተኛ ብቃት ፈጽሟል። በአሁኑ ዘመን ደግሞ በደቡብና ሰሜን ሱዳን አወዛጋቢ ግዛት አብዬ፣ በሱዳን በዳርፉር እንዲሁም በደቡብ ሱዳን በጁባና ሌሎች ስፍራዎች በሶማሊያ 8300 የኢትዮጵያ ወታደሮች ዘምተው ዓለም አቀፋዊ ግዳጃቸውን በመፈጸም ይገኛሉ። እኔም የዚሁ ዓለም አቀፍ የሰላም ማስከበር ተልዕኮ አባል በመሆን ነው በ2004 ዓ.ም ወደ አብዬ ግዛት የዘመትኩት። ለመጀመሪያ ጊዜ ደግሞ ደቡብ ሱዳንና ሱዳንን ወደሚያወዛግበውና ሁለቱ ወገኖች እስኪስማሙ ድረስ በተባበሩት መንግስታት ስር እንዲቆይ ወደ ተስማሙበት የአብዬ ግዛት የሄድኩት የተባበሩት መንግስታት የሰላም አስከባሪ ኃይል አዛዥ በመሆን ነበር። ለእንደነዚህ አይነቱ ግዳጅ አዲስ እንደመሆኔ ግዳጁን መወጣት የምችለው ተማሪና አዛዥ በመሆን እንደሆነ ራሴን አሳምኜ ነበር ሄድኩት። የተባበሩት መንግስታት ድርጅት ሰዎች እኔን እንዳዛዥ በኮንትራት ከመቅጠራቸው በፊት በቪዲዮ ኮንፈረንስ ቃለ መጠይቅ አድርገውልኛል። በቃለ መጠይቁ በእኔ ላይ የተማመኑ መሆናቸውን ገልጸውልኛል። የምንንቀሳቀስበት ጊዜ እንደተቆረጠም መጀመሪያ ወደ ኒውዮርክ ጠርተውኝ የተባበሩት መንግስታት ድርጅት በተለያዩ የዓለማችን ሀገራት ላይ በቀውስ የተመቱ ህዝቦችና ቀጠናዎችን እንዴት እንደሚያስተዳድር ገለጻ አድርገውልኝ ነበር። ከዚያም ወደ ተመደብኩበት አምርቼ የሱዳንና የደቡብ ሱዳን መንግስታት ማግኘት ስለነበረብኝ አስቀድሜ ወደ ካርቱም ተጓዝኩ። በካርቱም ቆይታዬ ከሱዳን መንግስት ባለስልጣናት ጋር ስንነጋገር ስለ ሁኔታውና ስለ እነሱ ፍላጎት ገልጸውልኝ ቀጠናው ከደቡብ ሱዳን መንግስት ጋር ስምምነት የሌለበት ቢሆንም የራሳቸው መሆኑን እንደሚያምኑና በቀጠና ካለው አጓጊ የተፈጥሮ ሀብት በተጨማሪ ለውሃና ለግጦሽ ወደ ቀጠናው የሚንቀሳቀስ ሚሴሪያ የሚባል ጎሳ እንዳለ፣ የጎሳው አንዱና ትልቁ መለያ ባህሪም የታጠቀና የተዋጣለት ምርጥ ተዋጊ ጎሳ እንደሆነና መጠንቀቅም እንዳለብኝ ገልጸውልኛል። በደቡብ ሱዳን በኩልም ቀጠናው የራሳቸው መሆኑን እንደሚያምኑና በቀጠናው በቋሚነት የሚኖር ራሱን ደቡብ ሱዳን አድርጎ የሚቆጥር ዲንካ ንጎክ የሚባል ጎሳ እንዳለ፣ ይህ ጎሳ ድሮ ጠንካራ እንደነበር በሂደት ግን እየተዳከመ እንደመጣና ራሳቸውን አረብ አድርገው በሚቆጥሩት ሚሴሪያ ጎሳ ጦረኞች ያለማቋረጥ ጥቃት እንደሚደርስበት ነግረውኛል። እኔም ከሁለቱ የሰማሁትን መረጃ በቀጠናው ካለው ማህበረሰብና ስለ ቀጠናው ቀድመው ከተጻፉ ድርሳናት ካገኘሁት መረጃ ጋር አገናዝቤ በግዳጁ የተሰማራውን ኃይል በምን መልኩ ግዳጁን እንደሚወጣ አቅጣጫ የሚሰጡትን የተባበሩት መንግስታት የሰላም ማስከበር ህጎችና ፖሊሲዎች ከግምት ውስጥ አስገብቼ ለሁኔታው የሚመጥን የግዳጅ አፈጻጸም መመሪያ በማዘጋጀትና ለፈጻሚዎቹ በማስጨበጥ ስራዬን ለመጀመር የተንቀሳቀስኩት። በአብዬ ግዛት በነበርኩበት ወቅት የግዛቱ ነባር ህዝብ ማለትም የደቡብ ሱዳን ተወላጆች የሆኑት የጎሳ መሪዎች ከአብዬ ግዛት ወደ ሰሜን ጫፍ ዲፍራ በሚባል ቦታ የሚገኘውንና ለሰሜን ሱዳን ቅርብ የሆነውን ቦታ ለመጎብኘት እንደሚፈልጉ ጥያቄ ያቀረቡልኝ። እኔም ጥያቄውን ተቀብዬ ዋናውን የጎሳ መሪ በኔ መኪና አሳፍሬ በአንድ ላይ ሆነን ጉዞ ጀመርን። ወደ ተፈለገው ስፍራ ደርሰን መመለስ ስንጀምር በሰሜን ምዕራብ አብዬ የሚገኙ ሚሴሪያ የተባሉ ጎሳ አባሎች መንገድ ላይ ጠብቀው አስቆሙን። እነዚህ ጎሳዎች እስከ አፍንጫቸው የታጠቁና በሱዳን መንግስት የሚደገፉ ናቸው። አብረውን የነበሩት የተባበሩት መንግስታት የሰላም አስከባሪ ኃይል አባላት የሆኑት የኢትዮጵያ ወታደሮች ያስቆሙንን የሚሴሪያ ጎሳ መሪዎች ማነጋገር ጀመሩ። የታጣቂው ኃይል መሪዎች ከኔ ጋር የነበረውን የአብዬ ጎሳ መሪን አሳልፈን እንድንሰጣቸው ጠየቁ። ይህ የሆነው ሚያዝያ 26 2004 ዓ.ም ነበር። ወታደሮቹ ጥያቄያቸው ምን እንደሆነ ከነገሩኝ በኋላ ከአብዬ የጎሳ መሪው ጋር ወርደን ልናነጋግራቸው ሞከርን። ቦታው በረሃማ ከመሆኑም በላይ እጅግ ሞቃታማ ነው። እኔም በተደጋጋሚ ያለንበት ቦታ የነሱ ግዛት ሳይሆን በተባበሩት መንግስታት ድርጅት ስር መሆኑን በማስረዳት የጎሳውን መሪ ሊወስዱት እንደማይችሉ ነገርኳቸው። ነገር ግን የታጣቂዎቹ ቁጥር እየጨመረ ሞተር ሳይክል የያዙ ታጣቂ ወጣቶች አካባቢውን እየከበቡ ተጽዕኖአችንን አሰፉ። በተባበሩት መንግስታት ሰላም አስከባሪ ኃይል ደንብ መሰረት አስቀድሞ እርምጃ መውሰድ ስለማይቻል ነገሩን በትዕግስትና በውይይት ለመፍታት ጥረት አደረግን። የሚሴሪያ ጎሳ ታጣቂዎች ግን ጭራሽ ትዕግስታችንን እንደ ፍርሃት ወሰዱት። እኔም ስለ ጉዳዩ ከሱዳን መንግስት ኃላፊዎች ጋር ለመነጋገር ወደ መኪና ውስጥ ገባው። ልክ እንደገባው ታጣቂዎቹ እኔን ለመግደል በመኪና የፊት ለፊት መስታወት በስናይፐር ተኩሰው መኪናዋን መቷት። በዚያው ቅጽበት በሌላ መኪና ተሳፍሮ የነበረውን የጎሳ መሪ ተኩሰው ገደሉት። አብረውን የነበሩት የሰላም አስከባሪ ወታደሮች አስቀድሜ ሰው ከመቱ እንዲመቷቸው መመሪያ ሰጥቻቸው ስለነበር
ተኩስ ከፍተው ተመጣጣኝ እርምጃ ወሰዱ። የተሳፈርኩበት መኪና መስታወት ጥይት እንዲከላከል ተደርጎ የተሰራ በመሆኑ እኔና የመኪናዋ ሾፌርና አጃቢ ከሞትና ከጉዳት ተረፍን። የሰላም አስከባሪ ወታደሮች በወሰዱት አፋጣኝ እርምጃ አካባቢውን ተቆጣጥረው መንገድ በማስከፈታቸው ወደ ማዘዣ ጣቢያችን ተመለስን። ይህን ተከትሎ ግን የሱዳን መንግስት የሰላም አስከባሪው ኃይል ያልተመጣጠነ እርምጃ ወስዷል በማለት ወደ ጠቅላይ ሚኒስትር ኃይለ ማርያም ስልክ በመደወል ከሰሰን። ጠቅላይ ሚኒስትሩም ስልክ ደውለውልኝ በወሰድከው እርምጃ ምክንያት የካርቱም መንግስት ወደ እኔ ክስ አቅርቦብሃል ብለው ነገሩኝ። እኔም ኢትዮጵያ እኮ ኃይል አቅራቢ ናት እንጂ ሌላው አይመለከታትም፣ ክስ ካላቸው ወደ ኒውዮርክ የተባበሩት መንግስታት ነው ማቅረብ ያለባቸው ብዬ ስርዓቱን ገለጽኩላቸውና ተግባባን። የተባበሩት መንግስታት ድርጅት የምርመራ ኮሚሽንም ወደ ስፍራው ተልኮ ሁኔታውን እንዲያጣራ ተደረገ። በመጨረሻም የተወሰደው እርምጃ ራስን የመከላከል እርምጃ እንደሆነና የተባበሩት መንግስታት ስምሪት ሕግና ደንብን ያከበረ መሆኑ ተረጋገጠ። እኔን ለመግደል ተተኩሶ መኪናዋ መስታወት ላይ ያረፈው ጥይትና መኪናዋ በኤግዚቢትነት በተባበሩት መንግስታት ተልኮ ጽሕፈት ቤት እንዲቀመጡ ተደረገ። እንግዲህ ቀደም ብዬ እንደገለጽኩት ከሽማግሌዎቹ ጋር በተንቀሳቀስኩበት ጊዜም ስራውን የምንሰራው ዓለም አቀፉን የተባበሩት መንግስታት ሕግ ተከትለን መሆን እንዳለበት የጸና አቋም ስለነበረኝ ወደ 300 የሚሆኑ የምሴሪያ ታጣቂዎች መንገድ ዘግተው አናሳልፍም ሲሉንም ሰላም ካላደረጉንና ወደ ተኩስና ሕገወጥ እርምጃ ከገቡ እኔም ተመጣጣኝ እርምጃ እንደምወስድ ደጋግሜ ግልጽ አድርጌላቸው ነበር። ፈርተው ከታገሱ በማለትም አንድ ሕይወት ብታጠፉ ሁላችሁም ትመታላችሁ ብያቸው ሁሉም ነበር። ግን ታጣቂዎቹ አስተሳሰባቸው ካርቱም ላይ እንደተነገረኝ ነበርና ጭራሽ አልሰሙኝም። ለዚያም ነው የኔን ምክር አልፈው ተኩሰው አንድ ሲቪል ከገደሉብን በኋላ አብዛኞቹ እዛው እንዲቀሩ ያደረግነው። ካርቱሞቹም ያለ ምርጥ ተዋጊዎችን ተመታብን ብለው በጣም ተንጫጩ። ከዚያ ሁኔታው በኋላ ግን እነሱም ተነፈሱ፣ ቀጠናውም ሰላም ሆነ። ሱዳንና ደቡብ ሱዳንም ስለኔ አንድ የጋራ አቋም ያዙ። ይኸውም ጀነራሉ አስፈላጊ ሆኖ ሲያገኘው የሚወስደው እርምጃ ከባድ ነው፣ ግን ትዕግስቱን ካላስጨረስከው ነው እንጂ ቸኩሎ ወደ እርምጃ አይገባም በሚል ወሬውን ተቀባበሉት። የተመቱ ታጣቂዎችም ያን ሁሉ ጊዜ ሲለመኑ ቢሰሙ አይመቱም ነበር። ይህ ድርጊት የፈጠረውን ምቹ ሁኔታ በመጠቀም አካባቢው ከትጥቅ እንዲጸዳ ውሳኔ ተላለፈ። የሁለቱንም ጎሳ መሪዎች በማሳመን ጠመንጃ በእርስ በርስ እንዲተላለቁ ምክንያት መሆኑን በመንገር ትጥቅ እንዲፈቱና ጠመንጃዎችን እንዲሰበሰብ ተደረገ። ከዚያም የሁለቱም ጎሳ መሪዎችና ሽማግሌዎች፣ የሱዳን መንግስትና የደቡብ ሱዳን መንግስት አዛቢዎችና የተባበሩት መንግስታት ተጠሪዎች በተገኙበት የተሰበሰበው ጠመንጃ በማሽን ተፈጭቶ ከጥቅም ውጭ ሆነ። በዚህ መሰረት በአብዬ ግዛትና በምሴሪያ ጎሳ ድንበር ያጋጠመው ችግር የተፈታበት መንገድ በተባበሩት መንግስታት የሰላም ማስከበር ተልዕኮ እንደ አንድ ውጤታማ ተሞክሮ ተወሰደ። በመቀጠል የተሳተፍኩበት ስምሪት በደቡብ ሱዳን የተባበሩት መንግስታት ሰላም ማስከበር ተልዕኮ ነው። እንደ አውሮፓውያን አቆጣጠር በ2011 ዓ.ም በደቡብ ሱዳን ህዝበ ውሳኔ ከተካሄደ በኋላ ብዙም ሳይቆይ ነው ትግሉን በመራው ኤስፒኤልኤ ውስጥ ግጭት የተፈጠረው። የፓርቲው ግጭት ወደ ህዝቡ ወርዶ በኑዌርና ዲንካ ብሔረሰቦች መካከል የእርስ በርስ ጦርነት ተቀሰቀሰ። የጦርነቱ ምንጭ ታሪክ ሁሌም ራሱን ይደግማል እንደሚባለው የሀብት ቅርምትና የስልጣን ክፍፍል ነው። መሬት፣ ነዳጅና ወርቅ በመሳሰሉት የምድር ውስጥ ሀብቶች ቅርምት፣ የማንነት ጥያቄ፣ የስልጣን ፍላጎት የፈጠረው ትርምስ። በዚህ ኢትዮጵያን ጨምሮ 17 ሀገሮች የተውጣጣ የሰላም አስከባሪ ኃይል በተሰማራበት ተልዕኮ የስምሪት ዋና አዛዥ በመሆን ተመደብኩ። እጅግ ውስብስብ በነበረውና ከ20 ሺህ በላይ ወታደሮች በተካፈሉበት በዚህ በትልቁ የተባበሩት መንግስታት ተልዕኮ እንደ አውሮፓውያን አቆጣጠር ከ2014 እስከ 2016 የተሳተፍኩ ሲሆን ከኔ ጋር ሜጀር ጀነራል ነሊል ያንግ ወይም ያንግ የሚባል የቻይና ከፍተኛ መኮንን የኔ ምክትል የኃይል አዛዥ ሆኖ አብረን ለ2 ዓመት በጋራ ሰርተናል። በኔ ስር አሜሪካዊው ኮሎኔል ደረክና እንግሊዛዊ ኮሎኔል ዳውስ የሚባሉ ከፍተኛ መኮንኖች የፕላንና ዘመቻ ኃላፊዎች ሆነው በመሃላችን ጥሩ የቡድን የሥራ ባህልና አካሄድ ተከትለን ሰራዊቱን መርተናል። ተልዕኮ በሕይወቴ ጥሩ የሥራ ልምድና ዕውቀት የቀሰምኩበት አጋጣሚ ሆኖ አልፏል።
የተባበሩት መንግስታት ድርጅት ከነበርኩበት አንስቶ ወደ ደቡብ ሱዳን ሲወስደኝ ደቡብ ሱዳን በቀውሱና በርስ በርስ ጦርነት ክፉኛ ተመታ ነበር። የጦርነቱ ምክንያት በዋናነት የስልጣን ሽኩቻ ሆኖ የዲንካ ዘር ባለው የደቡብ ሱዳን ፕሬዝዳንት ሳልቫኪርና የኑዌር ዘር ተወላጅ ሆነው ምክትል ፕሬዝዳንቱ ሬክ ማቻር እንዲሁም በሁለቱ ወገን በተሰለፉ ፖለቲከኞችና በጎሳዎቻቸው ኑዌርና ዲንካ ዘሮች መሃል ነው። የደቡብ ሱዳን ህዝብ የራሱን እድል በራሱ ለመወሰን በዓለማችን ረጅም ዘመን ያስቆጠረ ይኸውም ከ30 ዓመታት ገደማ በቆየ የእርስ በርስ ጦርነት የተጎዳ ህዝብ ነው። ይህንን ሁኔታ ቀድሜም ቢሆን አውቀው ስለነበርና የጦርነትን ጣጣ ለማወቅ ብዙም ነጋሪ ስለማልፈልግ ህዝቡ በጣም ያሳዝነኝ ነበር። ወደ ደቡብ ሱዳን የሰላም አስከባሪ ኃይል አዛዥ ሆኜ ስላክም በቆይታዬ ህዝቡን እታደገዋለሁ የሚል የሥራ እልህ ይዤ ነበር የሄድኩት። በዲንካና በኑዌር ተዋጊዎች መሃል የነበረው የኃይል ንጽጽር ስንመለከት በተለይ በፕሬዝዳንት ኪር የሚመራው ኃይል ስልጣንን በበላይነት በመቆጣጠሩ አብላጫውን የደቡብ ሱዳን ሀብት እጁ ውስጥ ነበር። ስለዚህም ይህንን ታሳቢ ያደረገ የግዳጅ አፈጻጸም እቅድ እንዲኖር ማድረግ ስለነበረብኝ አብረው ሊሰሩ ከተመደቡት ዓለም አቀፍ መኮንኖችና ሲቪሎች ጋር በመሆን ስራውን የሚመራበትን አቅጣጫ ግልጽ አድርጌ ነበር ወደ ተግባር የገባሁት። የደቡብ ሱዳን የጸጥታ ድባብ ከኔ በፊትም ሆነ እኔ ስገባ ከባድ መሆኑን ከጅምሩ ተገንዝቤያለሁ። በግዳጅ አፈጻጸም እቅድም የተሰማራውበት ሰራዊት ለመምራት ቢሆንም ሳልተኩስ ጦርነትና ግጭትን ማስቀረት እንዲሁም ሆኖ ግጭት ሲኖር በመሃል የሚጎዳውን ሲቪል ማዳን መሆኑን ጠንቅቄ አውቅ ነበር። ስለዚህም በእቅዱ እንዲካተት አድርጌ ተግባራዊ ያደረኩት አንዱና ዋናው ነገር ግጭት ከፈጠሩ እርምጃ ለመውሰድ ወደ ኋላ እንደማልል በግዳጁ ያለሁት መንግስትን ወይም ፖለቲከኞችን ለማገልገል ወይም ለመጠበቅ ሳይሆን ለህዝቡና ለህዝብ ብቻ መሆኑን ይህ ካልሆነ የኔዛ መኖር ትርጉም እንደሌለው በግል እነግራቸው ነበር። እንድመራው የተሰጠኝ ኃይል ከብዙ ሀገሮች የተውጣጣና የየራሱ ልምድ ያለው በመሆኑ በእንደነዚህ አይነት ሁኔታ የቡድን አመራር ወይም ቲምወርክ ወሳኝ መሆኑንም በጽናት በማመን ተንቀሳቀሽበታለሁ። ውጤትም አግኝቼበታለሁ። በተባበሩት መንግስታት አሰራር ኃይል ለመጠቀም የሚፈቅድ ሁኔታ ስላለ እኔም የህዝብ ህይወት እስከ ዳነ እርምጃ እንደምወስድ እንዲያምኑ በሚያደርግ መልኩ ደጋግሜ ነግራቸው ነበር። ማስፈራራትን ወይም ዲተረንስ እንደ አንድ ጥበብ በሁለቱ ዓመት ቆይታዬ ተግባራዊ አድርጌዋለሁ። ሰርቶልኛልም። ዲሽቃና መትረየስ የጫኑ የተባበሩት መንግስታት ድርጅት ተሽከርካሪዎች ቀለማቸው ነጭ ቢሆንም የጫኑት መሳሪያ ግን ውሃ ሳይሆን እሳት የሚተፋ ነው። ስለሆነም እንዳይሳሳቱ አበክሬ ነግራቸው ነበር። ከደቡብ ሱዳን በፊት በነበርኩበት ግዳጅም በሚሴሪያ ታጣቂዎች ላይ የወሰድኩትን እርምጃ ደቡብ ሱዳኖችም ያውቁ ስለነበር ምክሬን በዋዛ እንዳያዩት ጠቅሟል። ብዙውን ጊዜ ጦርነት እንዳያነሳ የምጠረጥረው የዲንካ ተወላጅ የሆነውን የሰራዊቱን አዛዥ ስለነበር በተደጋጋሚ ያገኘሁትም እመክረው አስጠነቅቀውና አስፈራራው ነበር። በሂደትም አንተ ያለህ ምንም ነገር አላደርግም በደንብ አውቃለሁ ብሎኛል። በዚህ መልኩ ነበር ደቡብ ሱዳንን በነበርኩባቸው 2 ዓመታት ወደ ግጭት እንዳትገባ አድርጌ እየጠበቅኳት። ከቦታ ቦታ እየተዘዋወርኩ አገሪቱንና ህዝቧን ተዋውቂያለሁ። ሀብታም አገር ይዞ ነዳጅ ለዓለም ገበያ እያቀረበ ግን ሰላም ለማግኘት ያልታደለ ህዝብ በመሆኑ ያሳዝነኛል። የ2 ዓመት ኮንትራቴን ጨርሼ ትቼው የተመለስኩትን የደቡብ ሱዳን የጸጥታ ሁኔታ አዲስ አበባ ሆኜም ከርቀት እከታተለው ነበር። የደቡብ ሱዳን የፖለቲካ ትኩሳት መጥፎ ስለነበር ከኔ መውጣት በኋላ ወደ ግጭት እንደሚገቡ ግምቱ በትልቁ ነበረኝ። በግዳጅ መጨረሻ በሚቀርብ የሥራ ሪፖርትም ኒውዮርክ ተገኝቼ ስጋቴን ሪፖርት አድርጌ ነበር ወደ ሀገር የመጣሁት። በእኔ ቦታ የኃይል አዛዥ ሆኖ የተተካው አንድ የኬንያ ከፍተኛ ጀነራል ነበር። ስጋቴም እውን ሆኖ እኔ ከለቀኩት ከ2 ሳምንት በኋላ ደቡብ ሱዳን በተለይ ጁባ በኃይለኛ የግጭት ነውጥ ተመታች። እኔን የተካው የኬንያ ጀነራልም ገና ከተልኮ ብዙ ሳይተዋወቅና ሳይለማመድ አደጋ ውስጥ ወደቀ። ግጭቱን ማቆም አልቻለም። ደቡብ ሱዳን በሙሉም በተከፈተው የጦርነት ጣጣ ውስጥ ገባች። የደቡብ ሱዳን ህዝብም ተጎዳ። ደቡብ ሱዳን የተቀመጠው ግዙፉ የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ለህዝቡ ይቅርና ለራሱ መከላከል አልቻለም። ጉዳቶችም ደርሰውበታል። የተባበሩት መንግስታት ድርጅት ዋና መስሪያ ቤትም የኬንያውን ጀነራል ተጠያቂ አድርጎ ወዲያው ከስራው በማባረር በሌላ ኃይል አዛዥ እንዲተካ አድርጓል። በዚህ የተባበሩት መንግስታት ድርጅት ውሳኔ ምክንያት በድርጅቱና በኬንያ መንግስት መሃል ከፍተኛ ቅራኔ ተፈጥሮ እንደነበርም አስታውሳለሁ።
ይህንን ተልዕኮ ፈጽሜ ወደ ሀገሬ በተመለስኩበት ወቅት ነበር ከአዲሱ የኢትዮጵያ ፖለቲካዊ ሁኔታ ጋር የተፋጠጥኩት። በእድሜ ጦረታ በመውጣቴ ቢነገረኝም አእምሮዬና ጉልበቴ ግን ውሳኔውን አልተቀበሉትም። በመሆኑም ለውድቀታችን መሰረታዊ ምክንያትና ጠንቅ የሆኑትን ስህተቶች ለመረዳትና የበኩሌን መፍትሄ ለመቀመር እንዲሁም ለውይይት መነሻ ለማበጀት መመርመር ጀመርኩ። ነገሩን ከምንጩ ለመረዳት እንዲያስችለኝ ትኩረቴን ወደ ትጥቅ ትግሉ አደረግኩኝ። ይህ ደግሞ ከትግራይ ህዝብ ጋር ወደ አሰርነው ኮንትራት መርቶ ወሰደኝ። ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ።